እንዴ ነዚህ ጻፍሽ በበድመዳ ከሆነ ሰው ጋር የሆነ ጊዜ ሪሌሽን ኖራችሁ ከዛ ተለያይታችሁ ድንገት መንገድ ላይ ስታዩት የሚሰማችሁን ስሜት ማለት ትረዱኛላችሁ። እኔ የሚረዳኝ ሲጀመር ፍቅር የሚለውን ቃል ሶስቱን ቃል ማወቅ የሚችል ነው። እናንተን ለመሰናበት ብቻ ነው የመጣ ነው እና ደግሞ በቃ ያለውን ነገር ይቅናችሁም እንድትሉን ነው። ሄደን የነበረውን ነፃነት ወደዛ ይወደግማ አትመለስም። ይሄን ደግሞ እኔም እርግጠኛ ሆንላችኋለሁ። እውነታችሁ ሲቀበር በጣም ነው የሚያስጠላው። ከዛ ተበድላችሁ እንደበደይ ስትታዩ ይኸውልሽ አንድ ነገር ልንገርሽ፣ አንቺ ሁሌ የራስ ወዳድ ነሽ። አቤል የምታረጋውን ነገር እያየህ ነው አይደለ? ሲጀመር እኔ ሁሌ ማልቀስ ነው ይሰለኝ። አንቺ ታለቅሻለሽ እንዴ? ምንድነው ዝም ብለሽ የምታለቅሽው? ማስረዳት በጣም ነው ይሰለኝ እኮ። አትነፍርቂ። ለማን ነው የምታረ እንዴ? ቻማታል እንዴ? ይኸውልሽ ትሰሚኛለሽ? ሲጀመርም በጣም ራስ ወዳድ ነሽ። አንገታችንን ያስደፋሽ አንቺ ነሽ። ላስተካክለው ስል ደግሞ ማለት ነው መልሰሽ የምታበላሽው አንቺ ነሽ። ዝም በል አንተ፣ ዝም በል። ምን እያረክ ነው? ልጅቷ አስታለቅስ እያያት አይደል? ምንድነው? ሌላ ነገር ነው እንደምታወራው። ምንድነው? ሁለታችሁ ምን እያረጋችሁ ነው? ሰጥታያችኋለች፣ እያያችኋት ነው አይደል? ይኸውልህ ብትስተካከል ይሻላል። ሰላም ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን። ያው ዛሬ መጣ ነው ባለፈው የተፈጠረውን ነገር ለማስተካከል ነው። እንዳያችሁት ከሆነ እኔና ነፃነት ባለፈው ስንከራከር የነበረው ነገር አለ። ሩታን ሄዳ ይቅርታ እንድጠይቅና ያለውን ነገር እንድታስተካክል ከዛ ህይወታችንን በስነ ስርዓት እንድንመራ የሷም ነገር እንዲስተካከል ጠይቂያት ነበረ። አሁን እንደምታዩት አጠገቤ ነች። በውዴታም በግዴታም እንድትሄድ አድርጋት ነው። ያው እንግዲህ ይስተካከላል ብዬ አስባለሁ። ማለት ብዙ ነገሮች ተፈጥረዋል። ከአቤልም ጋር ትንሽ ተጨቃጭቀናል። ትናንትና በለቀኩት ቪዲዮ ቤት ከገባሁኝ በኋላ ትንሽ ለማውራት ሞክረናል። ትንሽ ለመግባባት ሞክረን ነበር ግን በቃ እኔ ማለት አሁን እየተሰማኝ ያለው ነገር እኔ አሁን እዚህ ጋር ምንም ልናገር አይደለም የመጣሁት። መጀመሪያ በፍቃድ አይደለም እዚህ ጋር የመጣሁት፣ እሱ ተጭኖኝ ነው። ሲቀጥል ደግሞ ወንድሜን ማክበር ስላለብኝ ነው፣ ለሱ ክብር መስጠት ስላለብኝ ነው። እሱ አድርጌ ያለኝን ነገር ለማድረግ እዚች ጋር ተነስቼ የመጣሁት ማለት ነው እንጂ እኔ ሰላም ተሰምቶኝ ወይም እኔ ፈቅጄ ምናምን አይደለም። ቤት ከገባን በኋላ ብዙ ለማውራት ሞክረን ነበረ ግን አላቅም። እኔ የሚረዳኝ ሰው ያለ አይመስለኝም በዚህ ሰዓት። የሆነ ነገር ይዛችሁ የሆነ እውነት ይዛችሁ ስታወሩ ያ ሰው ያንን እውነት ማለት እውነታችሁ ሲቀበር በጣም ነው የሚያስጠላው። ከዛ ተበድላችሁ እንደበዳይ ስትታዩ እናንተ እንደበዳይ ታይታችሁ ሌላ ነገሮችን ይቅርታ መጠየቅ እኮ ትልቅነት ነው። እኔ ይቅርታ ስለጠየቅኩኝ ትንሽ ሆናለሁ ወይም ክብሬ ይቀንሳል ምናምን ማለት አይደለም። ግን እሱ በዚህ ልክ ለምን እኔን ገፍቶኝ ማለት ፈቅጄ እንዳልመጣው ነው አሁንም ላንተም ቢሆን ለቤተሰብም ቢሆን የምናገረው ማለት ነው። ምናልባት አንተ ዛሬ ቻው ልትላቸው ይሆናል እዚህ ጋር የመጣው አዲስ አበባ ልትወስደኝ ነው። እኔ ግን አሁንም ቢሆን ፍላጎት አይደለም፣ አይደለም ባንተ ፍቃድ ነው እዚህ ጋር የመጣሁት። እኔ ምንም ባስረዳክ ልትረዳኝ አልቻልክም። ከጎን ያሉ ሰዎች ሁሉ እየራቁኝ ነው፣ አንተም እየተረዳኸኝ አይደለም። እኔ ያለሁበትን ሁኔታ ማንም ሊረዳኝ አልቻለም። ከዚያም አልፎ ደግሞ ያለኔ ፍቃድ ማለት በቃ አስገድዶኝ ነው ልሄደው። አሁንም የሚሄደው አስገድዶኝ ነው። እኔ እሱን ስለማከብረው ቤተሰቦቼን ስለማከብር፣ ክብር ከቤተሰብ ነው የሚጀምረው። ሲቀጥል የሆነ የተበላሸን ነገር ለማስተካከል ስትፈልጉ ከቤተሰብ አጠገባችሁ ካለ ሰው ነው መጀመሪያ ያለባችሁ። እሱ የኔ ህይወት ነው የተበላሸው። የኔን ህይወት እዚሁ እኔን ትሪት አድርጎ ማስተካከል ሲችል ድጋሚ እዛ ወስዶ ሌላ ነገር ኢቭን ከሆነ ሰው ጋር የሆነ ጊዜ ሪሌሽን ኖራችሁ ከዛ ተለያይታችሁ ድንገት መንገድ ላይ ስታዩት የሚሰማችሁን ስሜት ማለት ትረዱኛላችሁ። እኔ የሚረዳኝ ሲጀመር ፍቅር የሚለውን ቃል ሶስቱን ቃል ማወቅ የሚችል ነው። ሶስቷን ቃል ሳይሆን ትርጉም መናገር ስላለብኝ ነው ካንተ ጋር ለይን ነው እዚህ ጋር የመጣሁት። ፍቅር የሚለውን ነገር የሚያውቅ ሰው ብቻ ነው እኔ የሚረዳኝ እንጂ ሌላ ይሄ ላለው ለውን ነገር ምናምን እኔ አሁን ብዙ ማውራት አልፈልግም። የሚያለቀልቅ ሰው አይደለም የምፈልገው። የሆነ የተለያያችሁን ሰው ድንገት መንገድ ላይ ስታዩት ራሱ የሚሰማችሁ ስሜት አለ አይደለም? ሌላ ይቅርና እዛ አዲስ አበባ ሄጂ አሁን እነሱን እንትን ለማለት ምናምን እኔ ማንም ሰው ሰላም ቢሆን ደስ ይለኛል። በእኔ ምክንያት የሆነ ሲሆን ነገር እኔ ምክንያት አድርጎ ማለት ነው እኔ ጥፋተኛዋ ባልሆንም እኔን ምክንያት አድርጎ የሆነ ሰው የሆነ ነገር በእኔ ምክንያት የሆነ ነገር ባይሆን ደስ ይለኛል።
ግን እኔ አሁንም መናገር የምፈልገው ነገር አቤል እኔ ፈቅጄ አይደለም የሚሄደው ዛሬ አንተን አክብሬ ነው ብዙ ስለተጫንከኝ አንተ ስለነገርከኝ እሺ ብዬ መጣሁኝ እንጂ ምንም ፍላጎቴም ፍቃዴም አይደለም ግን ሂጂ ስላልከኝ ዛሬ ቤተሰቦችን ቻው እንበላቸው ብሎ ይዞ ይመጣል አዲስ አበባ አይደለም ማረገውን ነገር ሁሉ አድርጌ ማስታረቅ ካለብኝም አስታርቃቸዋለሁ ግን ተወቅልኝ በፍላጎቴ አይደለም የሚሄደው አንተ አስገድደኸኝ እንጂ ይኸውላችሁ አሁን የምትለውን እንግዲህ እንዳለ ሰምታችኋል ማለት ላስጨርሳት ሞክሬያለሁ ሁሉንም ነገር ያለሽ እንድትናገርሽው እያስባለሁ ከዚህ በኋላ የምታወሪ ከሆነ በደንብ ሰማሻለሁ እንዴት መሰላችሁ አንዳንድ ነገሮች ከስር መሰረታቸው መስተካከል አለባቸው ከስር መሰረታቸው ማለት ነቅለ መጣል ካለብህ ነቅለ መጣል አለብህ ህይወት ደግሞ ተነቅሎ እንዲጣልና ድጋሚ እሷ እጣፋንታ ወደዛ መመለስ እንዳይሆን ለአንድና ለመጨረሻ ጊዜ ሄዳ ትታው መምጣት አለባት እንደ ጥፋተኛ ላየዋትም እሷ ላይ ምንም አይነት እንትን ውሳኔ ወስኛ አይደለም ወይም ደግሞ ጥፋተኛ ናት ብዬ አይደለም ከማንም በላይ አንድ ትክክል የሆነ ሰው አምጣልኝ ብትለኝ በዚህ ነው ጉዳይ ውስጥ እሷ ነች ትክክል ብዬ ነው የምናገረው በእርግጠኝነት አፌን ሞልቼ እሷ ትክክል እንደሆነች እናገራለሁ ግን ይሄ ነገር ለሷ ብቻ አይደለም ለብዙ ሰው እየታየ አይደለም ማለት እኔ እንዴ ላስረዳችሁ በግድ አስገድጄ እንደማደርገው ነው ሰው አሁን እየተረዳ ያለው እኔ ደግሞ ወዳ ፈቅዳ እንድትሄድ ነው የምፈልገው አይደለም አቤል እኔ ላቋርጥ እዚህ ጋር ማለት ነው ሲጀመር ከኔ ጎን ያሉት እህቶቼ ወንድሞቼ ማለት አንተ እጹቤ ካልተረዳችሁኝ ከኛ ውጭ ያለ ኦዲየንስ እንዴት ነው ሊረዳ የሚችለው እኔን አይችልም እኛ እንዴት ያልተረዳንሽ አንተ ባከበርከኝ ልክ እኔ አንተን ባከበርኩ ልክ ነው ሌላ ሰው ሊያከብር የሚችለው እኮ እንዴት ነው ያልተረዳውሽ እንዴት ነው ያላከበርኩሽ አንቺ አሁን ይሄ እኮ ሲቀጥል የሚያከራክር ጉዳይ አይደለም ትሄጃለሽ ተብሎ እኮ ተዘጋጅተሽ ወጣሽ በቃ ትሄጃለሽ እኮ መናገር ስላለብኝ ነው እኔ በፍላጎት አይደለም የምሄደው አንተ አስገድደኸኝ ነው ሲቀጥል ደግሞ ለኔ ህመም ማለት ለኔ ቁስል ተጨንቃ ቢሆን ኖሮ እኔ ትሪት ለማድረግ ትሞክራለህ እንጂ ድጋሚ አዲስ አበባ ሄደ ሌላ ታሪክ እንዲፈጠር አትፈልግም ነበር ይሄ ሌላ ታሪክ መፍጠር አይደለም ማስተካከል ነው ነገሮችን ማስተካከል ነው ሌላ ታሪክ መፍጠር አይደለም ሄደን እንዴት ነው የታየክ ቆይ ነገሮችን ማስተካከል ቆይ አይ ማንኛውም ወንድም እኮ ያደርገው የሚችለው ነገር አለ እኔ እኮ አንተ ትክክል አይደለህም እያልኩኝ አይደለም በአንተ መንገድ ትክክል ልትሆን ትችላለህ ግን የሆነ ወንድሜ እህቴ እኔ ስጎዳ በሆነ መንገድ ከዛ ነገር እንድትወጣ ብሎ የሆነ ነገር ላይ ያደርግ ይችላል እኔ አሁን ቤት ሲቀመጥ ያለውበት ኢንቴንሽን እኔ ነኝ ማቀው በቃ ይሄንን ማደርገው ለዛ አይደል ነው ለምን አንተ እሱን ትተህ የኔን ነገር ወደኋላ አድርገህ ድጋሚ ሄጂ ሌላ ነገር እንዲፈጠር ነው እኮ ይሄንን እኮ ድጋሚ እንዳታስቢው ከዲፕሬሽንም ለማውጣት እኮ ነው ይሄን ነገር እያደረግኩ ያሉት ሲቀጥል ደግሞ የሌላ ሰው ህይወትን ማስተካከል አለብን በዛው እግረ መንገዳችንን የምናደርገው ነገር እኮ ነው ያንቺ ህይወት እንዲስተካከል እየሞከረን ነው ያንቺ ህይወት በመስተካከል ውስጥ ደግሞ የሌላ ሰው ህይወት ደግሞ አስተካክለን እንመጣለን የተስተካከለ ነበር አቤል እኔ ሁሉን ነገር ተውኩኝ አይደለም ከላይ ማስተካከል ይኸውልሽ ስላወራሽ ነው እንዴ ስለተናገርሽ ነው አሁንም አላምንሽም አስተካክላለሁ ብትይ ከዚህ በኋላ ስንትም አመት ብንቆይ አላምንሽም እኮ ለዛ ነው ማለት ያላመንከኝን ማንም ሊያምነኝ አልቻለም እኮ ለአፍ አይደለም ለአፍ ነው አለ ይኸውልሽ እንዴት ነው የምታስቢው ማክበር አይደለም እንዴት ነው ማላከብረው ይሄን ነገር ግን ይሄ ለምሳሌ እንዲሆንና ለአፍሽ እንዲሆን አልፈልግም መለወጥሽ ከዚህ ህይወት መውጣትሽ በቃ ከነጭራሹ ላለመመለስ ነው እንዲሁም የምፈልገው ሲቀጥል ደግሞ አይተሻል እንዴት ሰው እየተለያየ እንደሆነ ደግመሽ ወደዛ ህይወት ማትመለሺ ከሆነ ደግመሽ መመለስ ሐሳባለሽ ወደዛ ህይወት ምንድነው መመለሰው ደግሞ ታዲያ ማትመለሺ ከሆነ በቃ ላንቺ እኮ ምንም ነው ሄደሽ አንድ አፍታ ብታስተካክዩ እኮ ላንቺ ምንም እኮ ነው ነገሩን እኮ እኔ ያበላሽው ታስመሰልከው አላበላሽሽም ማስተካከል ግን ትችያለሽ ነጽዮልሽ ስሚ ጥፋተኛ ነሽ አላልኩኝም ግን ደግሞ ሄደሽ ማስተካከል ትችያለሽ እኔ እንዴት ነው ማስተካከለው ሲጀመር እኔ አሁን ሌላ ነገር እኮ አልነገርኩም ምክንያት ነሽ አይደለሽም ቆይ አሁን መሀል ላይ ለተፈጠረው ነገር ምክንያት ነሽ አይደለሽ እኔ ምንም ምክንያት አይደለም እነሱ ግን እንደ ምክንያት ነው አሁን ሁሉም ሰው የሚያውቀው እኔ አሁን ኮሜንትም እያነበብኩኝ ነበር አይ የመለያ ምክንያት ነች እየተባለ ተነስቶ አቤላ እንደዚህ ወይም አንተ ጋር ደውለው እንደዚህ ስላሉ ካታረግም እኮ አንተ ነኝ የምታውቀው ማንንም እኔ ራሴ ብቻ ነኝ ለራሴ የምወስነው በተለይ ደግሞ ስላንቺ ጉዳይ ከማንም አስተያየትም አልጠብቅም ማንንም ይደውልልኝ እኔ ላንቺ ይሆናል ብዬ ማስበው እንደ ታላቅ ወንድም ነው ይሄን ነገር የማደርገው ለምንድን ነው አንቺ እኔ ሌላ ሰው እየደገፍኩኝ የሚመስልሽ እኔ አሁንም ቢሆን እዛ የመሄድ ፍላጎት የለኝም አትሂጂ ብላ አሁን ፍቀድልኝና ወደ ቤት ልሂድ በቃ ራሴን ላስታማ አትሂጂ በለኝ
አረ አሁን ቢያንስ ካሁን በኋላ 10 ደቂቃ 5 ደቂቃ እናንተን ለመሰናበት ብቻ ነው የመጣ ነው እና ደግሞ በቃ ያለውን ነገር ይቅናችሁም እንድትሉ ነው ሄደን የነበረውን ነፃነት ወደዛ ይወደግማ አትመለስም ይሄን ደግሞ እኔም እርግጠኛ ሆንላችኋለሁ ማለት እንደ ወንድም ማድረግ የሚገባኝን እንክብካቤ አድርጌ ከዛ ህይወት አስወጣታለሁ ከነበረችበት ህይወት ግን ያ ከዛ ህይወት ሳስወጣት ደግሞ እንዴት የተጣሉትን ሰዎች ሳስታርቃ ከዛ ደግማ እንደማትመለስ እንትን ብላ የተሻለ ነገር ላይ እንድትቆምና እንድትደርስ ስለምፈልግ ይሄ ነገርን ለመጨረሻ ጊዜ ሄደን እንዘጋዋለን ማለት ነው ደግሞ አሁን ላይ ካሉ ሰዎች ማስታረቅና ማስተካከል የምትችለው እሷ ብቻ እንደሆነች ነው የሚሰማኝ የሩታንም ህይወት መመለስ የምትችለው የልጇንም ህይወት መመለስ የምትችለው እሷ ብቻ እንደሆነች ነው የሚሰማኝ ለዛ ነው ይሄን ያለም ግፊት ያደረኩባት በስሟ ተነስቶ የነጻነት ስም ተነስቶ የመለያ መንስኤ እንድትሆን አልፈልግም እኔ የመለያ ምክንያት አይደለሽም ሌላ ሰው የሚያስበው እንደዛ ነው እኔ እንደዚህ ነበርኩ እንዴ ለምደው ቆይ እኔ አልነበርሽም አይውልሽ ስሚኝ አልነበርሽም ሌላ ሰው የሚያስበው እንደዛ ነው ማንንም ሰው ስምሽን በመጥፎ እንዲያነሳ ደግሞ አልፈልግም ድጋሚ ማንንም ሰው ስምሽን እንዲያነሳ አልፈልግም በቃ ገብቶሻል እኔ እያልኩሽ ያለሁት አይ በቃ አሁን ፍቀድልኝና ወደ ቤት ልሂድ እንዴ ፍቀድልኝና ወደ ቤት ልሂድ ያለሽ እንዴ በቃ የምንከነጭራ ነገር መከሰስ አልፈልግም አቤል እኔ እነሱ መታረቅ ሰላም መሆን እኮ አያስደስተኝም እያልኩኝ አይደለም ታዲያ ካስደስተሽ አድርጊዋ ምን እዛ ድረስ ሄዳለሁ ያለ ጥፋቴ ኢቭን እሱ ነበር እኮ መጥቶ ሁሉንም ነገር መጠየቅ ያለበት እንዴ አሁን እኮ እሱ ነበር እያልሽ ነው ከሱ ይሄንን ነገር አስወጪ በቃ ጭንቅላትሽ ውስጥ ሁሉ እሱ እንዲፈጠር አልፈልግም ስሙ ሁሉ ድጋሚ ባፍሽ እንዲጠራ አልፈልግም በቃ አንቺ የተሻልሽ ነሽ ሁሉንም ነገር ማምጣት ትችያለሽ ማስተካከል ትችያለሽ አይ ይቅርታ መጠየቅ ያለበት ሌላ ሰው ሲሆን እኔ ለምን ስለሱ ብለሽ አይደለም ስለ ሩታ ብለሽ ነው በቃ ስለ ሩታ ብዬ እኮ ነው ሁሉም ነገር የተውኩት እኮ ታዲያ አሁን ደግሞ ድጋሚ አድርጊው ከዚህ በፊት ሄጄ እርጉዝ መሆኗን ሳይ ነው የተውኩት ሁሉንም ነገር አልሽኝ አይደል እንዴ አይ አንተ የኔ ህመም አይታየም የሌላ አረ ወይኔ ደግመዋለች ምንድነው መደጋግሚው ይሄንን ቃል እናገራለሁ የኔ ህመም ቢታየህ አንተ በዚህ ሁኔታ ውስጥ ሆኜ ተነስሽ አዲስ አበባ ሂጂ አትለኝም ነበር በቃ ምንም ጥሩ ሁኔታ ውስጥ ነው ያለሽው በግድ መጥፎ ሁኔታ ውስጥ ለመግባት ነው እንዴ አታምልህ እኮ ለዚህ ነው እኔ ማስበውን የኔን አይምሮ ልታቃችልም እኔ በነገርኩ ልክ ነው የምታውቀው እኮ ታዲያ ምን እንዴ አይኔን አይተ መረዳት ትችላለህ አንተ እኔ አሁን ምን ማድረግ እንዳለብኝ እንኳን በቅጡ ግራ እያጋባሽ ነው አንድ ይሄ ውሳኔ ድጋሚ ወደ ኋላ ላልመልሰው ነገር ወይ ይቅር ብዬ ወደ ቤት ላልመልስሽ ነገር ለምን እንከራከራለን ፍቀድልኝና በቃ ልመለስ ማረኝ አንቺ እንዴት እንዳሰብሽው አላውቅም አሁን ምንም መፍቀድ የለውም በቃ ተዘጋጅተናል አይደለ እንሄዳለን ሰምኛለሽ እንሄዳለን በቃ ያለውን ነገር አስተካክለው ፊክስ አድርገን እንመጣለን ምንም ፊክስ የሚሆን ነገር የለውም እዛ እኔ ሄጄ ለሚፈጠረው ነገር አንተ ተጠያቂ ትሆናለህ ማለት ነው ምንድነው ተጠያቂ መሆኑ ፍላጎቴ ሄጄ የሚሆነውን ነገር አላውቅም እዛ ምንም የሚሆን ነገር የለም እኮ የበለጠ ማስተካከል ትችያለሽ ምንም የሚሆን ነገር የለም በቃ አመኚኝ እኔ አሁንም ነግሬሃለሁ አንተን አክብሬ ነው እንጂ እዚህ መጣሁ እኮ በቃ አሁንም ደግሞ ቀጥይበት አክብረሽ ነው ቀጥይበት እኔ ሲጀመር ሁሉም ሰው እኮ ያውቃል እኮ ሁሉም ሰው ያውቃል መጠየቅ ያለብኝ አቤል እኔ እኮ አሁን ይኸውልሽ ይቅርታ አልሽ አላልሽ የሚጠቅም ነገር የለውም ማለት አንቺ ተባልሽ አልተባልሽ የምትጠቀሚው ነገር የለም ያኛውን ሰው ግን በአንቺ ይቅርታ ውስጥ የምትጠቅሚው ነገር አለ አንቺ እኮ አሁን ሄደሽ ይቅርታ ብቻ አይደለም ከዛ ህይወት እንደወጣሽና ሁሉ ነገር አስተካክለሽ መምጣት አለብሽ እኮ ስለነሱ ማለት እኔ ይቅርታ ብዬ ስለነሱ መታከም እንጂ ያኔ በቃ ለምን እንደዚህ ይናገራል በዛ ውስጥ አንቺም ትታከሚያለሽ አንቺ ይኸው ጊዜ ካለፈ በኋላ አንቺ ላይ ችግር የሚፈጥር ከሆነ ይኸው እኔን ጠይቂ ሙሉ ለሙሉ ተጠያቂ እኔ ሆናለሁ ደግሞ በይቅርታ የትኛውም ሰው አይጎዳም ይቅርታ ምን ሁሌም አሸናፊ ነው ይስተካከላል ህይወትሽ በእኔ ጣዩ በቃ የኔ ህይወት እየተበላሸ ሌላ ሰው ህይወት ለማስተካከል ምንድነው ምን የት ነው ጠርሻቸው ነው እሺ ማን ይጠራችሁ አይደለም ስትወጡ አይተና ቦርሳ ይዛ ምናምን የት ነው ምንድነው ወይኔ ምንድነው አይ እንዴት አውቃችሁ ግን እኔ ቦርሳ ተዘጋጅቶ ምናምን እሱ ሲይዙ ፍቃቸው ነው እኔ ቆይ ራሴን ነገር ማድረግ አልችልም ማለት እናንተ ግዴታ ትመጣላችሁ ማለት ነው የትኛው ቦታ ላይ ማወቅ የለብኝም ምንድነው ማወቅ ያለብሽ በቃ ትላንት ስናወራ ሰምተሻል አይደል እንደማይሆን እኮ ተጨቃጭቀን ያ ሁሉ ሰዓት ተጨቃጭቀን የተለያየ እንደማይሆን አድርገና ቦርሳ ይዛችሁ እና ታዲያ መንገድ የሚሄድ ሰው ቦርሳ ካልያዘ ምን ሊይዝ ነው አቤላ ምን እያረክ ነው ነፂ ምን ይኸውላችሁ አሁን በማያገባችሁ እንዳትገቡ
በማያገባችሁ እንዳገቡ በቃ እንዳገቡ ማለት ምን ማለት ነው? እንሄዳለን እናስተካክለዋለን ነገሩን በቃ ምን አገባ አንቺስ ምን አገባሽ እኔ አይደለም የምወስነው እሺ እሷን እንስማት መጀመሪያ ምንድነው ምን ሰማት በቃ ያለቀለ ጉዳይ እኮ ነው ተነጋገርን ወሰንኩኝ በቃ አቤል ምን ያረክ ነው እኔ እንደፈለክ አድርገኝ ዛሬ አንተ ስለፈለክ ነው እንዴ ነገሮች የሚሆኑት ይሄው እንግዲህ ላደርግ አይደል እኔ ዛሬ አንተ ከዚህ በፊት ቀና ብያ አውርቻ አላውቅም አሁን ግን ላውራ አስገድደኝ ይሄው ስነ ስርዓት ቢኖርሽ አሪፍ ነው እሺ ሳትነግሪኝ ለምንድን ነው ይሄን ሁሉ ነገር የምታደርጊው ምን ነግራችሁ መተፈቀደልኝ ሲጀመር እኔ ሰለቸኝ ማንም አንተ መስማት ግዴታ አለበት አንተ መስማት አለበት ሲጀምር አንተ ማወቅ ግዴታ አለበት ምን ማለት ነው አቤል ምን እያረክ ነው ያለው በቃ ማወቅ የለብህም እኔ ነኝ የምፈልገውን የምወስነው የምፈልገውን ወሰንኩኝ መሄድ አለባት አንተ ስለፈለክ ነው እንዴ ነገር የምታደርገው እናንተ የሷ ህይወት አሁን እዚህ በመሃል ትሙት ምንድነው የምትሞተው ለምንድን ነው የማይሆን ውሳኔ እንድትወስን የምናደርጋት እናንተ ቆይ የኔ እህት እኮ ነች መሄድ አልፈልግም ማለት እኮ አይደለም ለኔም እኮ እህቴ ነች ምንድነው እንደ ሩቅ ሰው አድርጋችሁ እንትን የምትሉኝ እንደ ሩቅ ሰው የሚጠቅማትን ነገር ነው እያደረኩኝ ያለው እኔ ጥቅሙ ምንም አልታየኝም ይሄንን ነገር ለአንዴና ለመጨረሻ ጊዜ ዘግታው ትመጣለች ምንም ሜቶቹ ስሜት ላይ አትመለስም ምንም አትመለስም ሜቶቹ ስሜት ላይ ይሄንን ለኔ ጣሉ ነግሬዋለሁ እኔ መሄድ አልፈልግም በቃ አቤል ፍቀድልኝና ለምን አንቺ ምንድነው መሄድ አልፈልግም የምትይው ወዴት ነው የምትሄደው ሲጀመር እስኪ ዝም በል አቤል እንዴት ነው ዝም ብለው ያረክ ያለው ነገር እኮ ምንም እኮ አያገባህም ዝም በል ነገር አይደለም ያረክ ያለው ይኸውልህ ኧረ የማይሆን ነገር ሊፈጠር ነው ዛሬ ምንድነው የማይሆን ነገር እኮ ዝም ብትል የተሻለ ነው ሳትፈልግ ያስክርከት ዝም ብትል የተሻለ ነው ይኸውልህ እንዴት ነው የማይሆን ነገር እየተፈጠረ ነው አንቺ ራሱ ማለት ነው ካሁን በኋላ ሰው ሲመጣልሽ ነው እንደምታወሪ ቅድም ተስማምተሽ የቆምሽ ነው ያደረክ ነው አቤል እግዚአብሔርን ማልቀስ ሰለቸኝ ማለት ነው ሲጀመር ምንድነው በራስሽ ወሰናቺ አቤል ለምንድነው እንደዚህ እንድትሆን የምታደርጋት በቃ በራሷ ተወሰን ሁለታችሁ አሁን የሚያገባችሁ ነገር የለም ሁለታችሁም የሚያገባችሁ ነገር የለም ለምንድን ነው የማያገባን በቃ እኔ ነኝ አይደለም ወሰነው እኔ አይደለም ወሰነው ስለፈለክ ነው የሚሆነው እህትነቷ ለኔ መስሎኝ መሄድ አልፈለገችም ለኔ መስሎኝ ሊሆን ይችላል ምንም ልትሆን እኮ ለኔ አይደለ ስለዚህ አያገባህም እኮ አሁን አያገባም የባሰ ደግሞ ነገር ውስጥ እንዳትከተኝ የባሰ ነገር ውስጥ ደግሞ እንዳትከተኝ አያገባም ስለራሴ ተራሴ ብቻ ነው የምወሰን የምችለው አውሪ አንቺ ስለ ፍላጎትሽ ምንድነው የምታወሪው አውሪ እኮ ዝም በሉ እስኪ ዝም በሉ እስኪ ቆይ ዝም ወይኔ አቤል ዝም በል አንተ ኢሳያስ ዝም በል አንቺ ኧረ ነገሩን ወደማይሆን ደረጃ እያሰጋገራችሁሽ ነው እሺ አቤል ቆይ ምን ታስፈልጊ ምንድነው የማትፈልጊው አንቺ ተስማምተሽ አይደል እንዴ ቦርሳ ይዘሽ ወጣሽ እኮ ተስማምተሽ አይደል ቦርሳ ይዘሽ ወጣሽ እስኪ ዝም በል ህፃን ልጅ አይደል ይኸውልሽ አንቺ ነሽ ስሚኝ አንቺ ነሽ አይዘሽ የመጣሽው የሚፈጠረው ነገር ማለት ነው ኃላፊነቱን አለሽ አላቅም ምን አስባችሁ ስለምንም አይሄ ስለ ቦርሳ ያገባሽ ስለሱ ነው እየነገርኩሽ ያለው ሰምተሽኛል እኔ ተስማምቼ አልመጣሁም አቤልን አከብረዋለሁ ወንድሜ ነው ታላቄ ነው እኔ ያለኝን ፍላጎት ነገርኩት ባለፈው እንሂድ አለኝ አልፈልግም መሄድ በቃ እኔ አሁን ያለሁበት ሁኔታ ጥሩ አይደለም ዛሬ ምንም ማስረዳት አይጠበቅብሽም እስከ አዲስ አበባ ድረስ ሄጄ እነሱን ይቅርታ መጠየቅ አልችልም እኔ ሁሉም ሰው ሰላም እኮ ያስደስተኛል ግን በዚህ ልክ ለምን አደርጋለሁ አልሄድም አልኩትኝ አስገድዶኝ በራሱ ፍላጎት አሁን ለቤተሰብ እየተናገርኩኝ ነበር የመጨረሻ ቪዲዮ በቃ ቻው በያቸው ብሎኝ ነው እሱ ይዞ የመጣው ካሜራ በቃ እኔ መሄድ አልፈልግም ለፍላጎት ነው ለማን ነው የምትነግሪው መሄድ እንደማትፈልጊ ይሄው እሱ ለወስዳት ነው በቃ እና አብርሽ ይታረቃሉ ታስታርቃቸዋለች ብሎ ነው የመጣው አይታረቁ ሲፈልጉ አያገባችሁም እናንተ የሰዎች ላይ ገብታችሁ እንደዚህ መሄድ ካልፈለገች አትሄድም እኮ ምንም ልታረጋ አትችልም ሲፈልጉ አለመታረቅ ይችላል ወደ አንተ መለስበታለሁ አንዴ ዝም በይ ወደ አንተ መለስበታለሁ ይኸውልህ ካሁን በኋላ ወደ ሌላ ነገር ውስጥ ነው አንድ እንኳን አፍላፊ ብትካፈተኝ ማለት ነው ሰምተኛል አፍላፊ እንዳትካፈተኝ ብቻ ተረጋግታችሁ አውሩ እቺ ልጅ እኮ የራሷን መብት አላት አይደል እንዴ የራሷን ነገር እያደረክ ዝም ልል አልችልም መሄድ አትፈልግም በቃ መሄድ አልፈልግም ካለች አትሄድም እንዴ በግድ ይቅርታ እንድትልታረጋት ነው እንዴ እሺ አዲስ አበባ እሱ የኔ ኩንትን አልገባውም በቃ ይኸውልሽ አንድ ነገር ልንገርሽ አንቺ ሁሌ የራስ ወዳድ ነሽ አቤል የምታረጋውን ነገር እያየህ ነው አይደለ ሲጀመር እኔ ሁሌ ማልቀስ ነው ይሰለኝ አንቺ ታለቅሻለሽ እንዴ ምንድነው ዝም ብለሽ የምታለቅሽው ማስረዳት በጣም ነው ይሰለኝ እኮ አትነፍርቂ ለማን ነው የምታረ እንዴ ቻማታል እንዴ ይኸውልሽ ትሰሚኛለሽ ሲጀመር በጣም ራስ ወዳድ ነሽ አንገታችንን ያስደፋሽ አንቺ ነሽ ላስተካክለው ስል ደግሞ ማለት ነው መልሰሽ የምታበላሽው አንቺ ነሽ ዝም በል አንተ ዝም በል ምን እያረክ ነው ልጅቷ አስታለቅስ እያያት አይደል ምንድነው ሌላ ነገር ነው እንደምታወራው ምንድነው ለታችሁ ምን እያረጋችሁ ነው ሰጥታያችኋለች እያያቻት ነው አይደል ያው ብትስተካከል ይሻላል እኮ ብትስተካከል ይሻላል እንዴ ነፂ ጻፍሽ በበድመዳ
ነው ወይ ሰው ማመን የኔ ደካማ ጎን ነው ወይ ሰው ማመን አወይ ሰው ማመን የመፈለግ ጀንበር ላይቀርማ ዘግዘጉ መረሳት ማለ መውደድን ሲንቆ አይውሰድህ ጠልፎ ያጀብህ ብዛቱ ያምኔዶ ለሚቀር ትዝብቱ ብቻ ለሁኝ መኖር ደህና እያልኩ ራሴን ሆኜ መኖር ታውቃለህ ልምዴ ነበር ታዘብኩት ይሄን ምድር አፋጩን ጊዜ ሲመር ሸርተታለ ጎኔም ከብለው ጉዳይ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ እኔን አጣው ፍጻሜን አላውቅም ማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ ብቻ ምኗን ይሆን የሚያማት የት ጋር ይሆን የሚከፋት ስም የሌለው በሽታዋን ስታስታምም ላገኛት ሰው አትገባውም ዝምታዋ ኩርፊያ መስሎ ያበሳጫል ንግግሯን እንዴት ፈጥሮ ቂም ያስይዛል